በልቷል ወይስ አልበላም? ላንተ ሲል መጠየቅ ያለበት ነገር አይደለም። አሃ በቃ ስለዚህ ኢየሱስ አልበላም። ስሙ በነገራችን ላይ ዕብራውያን ላይ ምን ይላል መሰለ? ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆነ ይላል። በሁሉ ስሜት ሁላ ነበረው ኢየሱስ። ስሜት አንተ ያለ ስሜት የወንድ ልጅ ስሜት ማለት ነው። ለሴት ያለው ስሜት ሁሉ ነበረው ማለት ነው። አልነበረው? ነበረው ነበር። አምላክ ስሜት ነበረው። የወንድ ልጅ ስሜት ያ ምናምን ስሜት ነበረው ማለት ነው። ኢማጂን ጋይስ ኢማጂን አንተ ስለቲያን በናዝሬቱ በኢየሱስም አትፈታተነኝ። ያው ክርስቶስም በፈተናው አልወደቀም። አትፈታተነኝ። መጽሐፉን ላሳይ። ቆይ አንተ ላሳይ መጽሐፍ። እኔ እኮ አለው የምለው መጽሐፉ ምን እንደሚል ላሳይ። ልብ አድርጉ እንግዲህ ክርስቲያኖች ምን እንደምታመልኩ ወቁ። መጀመሪያ ያው መጽሐፉን ልክፈትልህ። ዕብራውያን ላይ ያንተ መጽሐፍ ዕብራውያን ምዕራፍ 4 ቁጥር 15 ላይ ይኸው ከኃጢአት በቀር አለ በነገር ሁሉ እንደኛ የተፈተነ ነው እንጂ አለ። በሁሉ ሽንት ቤት ይሄዳል፣ እንደማንኛውም ሰው ይበላል፣ ይጠጣል። ተግባባን? ስሜት አለው፣ ተገርዟል በስምንተኛው ቀን። ያ የተገረዘው አካል እንግዲህ ካመለከው አምልከው እንግዲህ ካመለከው ያ የሚገረዘውን አካል ታነባ። ያ አሁን ለምሳሌ ይሄ እዚህ ጋር የምታየው ሉቃስ ወንጌል ምዕራፍ 2 ላይ ቁጥር 21 ላይ ምን ይላል መሰለህ? ያው ሊገርዙትም አለ 8 ቀን በሞላው ጊዜ ምኑ ነው የሚገረዘው? ዛክ ብልቱ ነው የሚገረዘው። እና ይህ ብልት ይመለካል? ልንገር ክርስቶስ ይመለካ? አይ ልንገር አይደለም እሱ ልንገር አትበለኝ። ይመለካል ወይ? ብልቱ አይደለም ክርስቶስ ነው የሚመለከው። ስለዚህ ክርስቶስ ወንድ ልጅ ስለሆነ ክርስቶስን አንድ ላይ አታመልክም ይሄንን ወይስ ትነጥለዋለህ ለብቻ? ተብሎ ብልተኖን ወይስ እኔ ራሴ ነው የሚጠራው? ገባኝ። ብልት ኢየሱስ ስትል ከብልቱ ተነጥሎ ነው? ኢየሱስ ስትል ብልቱን ቆርጠ ለብቻ ነው የምትለው? ኧረ በናዝሬቱ በክርስቶስ ኢየሱስ አንተ ሰይጣን አትፈታተነኝ። ቆይ ይሄ ከቃል ጋር አልተዋሃደም ይሄ ስጋ? እሺ ቆይ አንተ የአንተ አምላክ ማን ሆኖ ነው የኔ የምትፈታተነኝ? ቆይ ላሳየህ አንድ ጊዜ የሆነ ሰርፕራይዝ ላሳየህና አንድ ከታች ሰርፕራይዝ ማየት የሚፈልግ ሰው አለ። ያው እስቲ አንዴ እዚሁ ጋር ልጋብዘው። አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ነው። ያው ሰርፕራይዙን ተመልከት። ከታች ምጽፈው አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። ይሄው አምላክ ካካ ብሏል። አየው ታች ነው ያለው። በነገራችን ላይ ሰውየው ይሄንን የሚለው አምላክ ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት አምላክ የሰው ቃል ነው። ሰው የነገርኩህ እኮ ምን ሆኖ ሰክሮ ሊሆን ይችላል፣ ጡዞ ሊሆን ይችላል አልኩህ እኮ። ሰው ምሎን አልሰማም። ኦዞን ይሳራል የጻፈው የተናገረ እኮ ምን ብሎ ነው? ምን ብሎ የጻፈው የተናገረው ነው እኮ። ይሄ ነገር በሌላ ሙድ ሆኖ ሊናገር ይችላል። ሰው ነው እኮ አብዶ ምናምን ማለት ነው። ጤነኛ ካልሆነ እብድ ሊሆን ይችላል። አዎ እብድ ሊሆን ይችላል። እውነትህን ነው። እውነትህን ነው። አምላክ ካካ ሊያደርግ አይችልም አይደለ እንዴ ይዛክ? ሰው እስከሆነ ድረስ ለምን ነው ያደርገው? ሰው እስከሆነ ድረስ ለምንድን ነው ያደርገው? እና ያደርጋል አምላክ ካካ? አሃ ኢየሱስ ለአንተ ብሎ ካካ አድርጓል? ለኔ ብሎ ሳይሆን በቃ ኖርማል ስለሆነ። ኧረ በናዝሬቱ በክርስቶስ ጦዘ ነው አንተ ስምታወራው። እሺ ሆና ይሄ ሰውዬ ያወራውን ጦዞ ነው ካልከኝ አንተም ጦዛለህ ማለት ነው። በናዝሬቱ በኢየሱስ ስም አልንገርህ። በቃ አሸንፈኛል፣ ደስ ይበልህ። ግን ክርስቶስን አልክድም። ትሞታለህ። ለምን አሸንፋለሁ? ሰውን አታምልክህ ነው የምልህ እኔ። በቃ ሰው አይመለክም። የሚመለክ አንድ አምላክ አለ። እኔ አሁን አዳምጠኝ፣ ባይብል ልንገር። በቃ ትከራከረኛለህ። ስማ አዳምጠኝ
ለኔ ብሎ አምላክ እንዳንተ ማለት ነው። አንተ አሁን ሆደ ሲያም አስበዋል ሽንት ቤት እንዴት አይነት ስሜት እንዳለው ምናምን የሆነ ቀውጠው ምናምን አስበዋል። እንደዛ አምላክ ያደርጋል እያልከኝ ነው? ሆደናሞ ምናምን አሜባ ምናምን ይዞ አቀል አስተግፊሩላህ አልዓዚም። አስበው አምላክ እንዴት አድርጎ ነው እስቲ ያለ እንዴት ነው የምታስቡት? እንዴት ነው እያሰበ ወይስ አምላክ ለብቻ እዛ ጋር ይጠብቀዋል ውጪ እሱ ሽንት ቤት ሲገባ? ንገረኝ። ያ የተዋሃደው ቃል ከስጋ ጋር ከተዋሃደ አንድ ላይ ነው መቼስ የሚያደርገው። ተግባባን? አምላክ ለኔ ብሎ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ አለ። ያንተው ወዳጅ አብዷል ያልከው ቅድም ማለት ነው። እውነትህን ነው። እብድ ነው፣ ጤነኛ አይደለም። እብድ ባይሆን ኖሮ እንደዚህ አይነት ለአምላክ አይናገርም ነበር። ገብቷል? ስለዚህ ላሳያ አንድ ጊዜ ልድገመው። አንዴ እንድገመውና ሌላ ሰው ተናገረ ለሚለው ነው እንጂ እብድ ያልኩት አንዴ ይኸውልህ ልድገመው አንዴ። አምላክ ሰው ነው መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። ማነው ካካ ያደረገው? አምላክ። ልብ አድርግ። አምላክ ሰው ነው መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። እስከ ማለት ማነው ካካ እስከ ማለት የወደደ? አምላክ። ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። የሰውዬ ቋንቋ ነው። ስማኝ እኮ ምን አብዶ ነው ጤነኛ ሆኖ ነው እኔ የተናገረው? ንገረኝ። ምንም ሆኖ ሊሆን ይችላል። ምን ሆኖ ነው? እስቲ አይ ምን ጤነኛ ሆኖ ነው አብዶ ነው የሚናገረው? ሌላ ብዙ ነገር እያለ ይሄን መናገሩ ልክ አይደለም እላለሁ እንጂ የኛ አይደለም። ይሄ እኮ ካካ ግን አድርጓል ወይስ አላደረገም? አሁን ኢየሱስ አድርጓል አላደረገም እኮ አልልም። ኢየሱስ አምላክ ነው? አዎ አምላክ ነው። ካካ ያደረገው አምላክ ነው? አዎ አምላክ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ ላሁ ሙስተዓን። መንፈስ ይመታ በክርስቶስ ስም። አምላክ ነው። ኢየሱስ ክርስቶስ ዛሬም ነገም ለዘላለም አምላክ ነው፣ ያድናል። ያ ሰላም በጣም ከባድ ነው። ንቁ 458 ሰዎች አላችሁ። እምነታችሁ ይሄ ነው። ይሄንን እምነት ይዞ አንድ ሰው የዘላለም ሕይወት አገኛለሁ ማለት ነው ማበድ ነው። ልብ አድርጉ። አምላክ ካካ አድርጓል ማለት ይሄ በቃ በጣም ወደ አብ የሚያስኬድ ማንም የለም። ኢየሱስ ብቻ ነው አምላክ። መንገድ ነው። ትክክል ነህ። መንገድ ነው። ኢየሱስ መንገድ ነው። ውሸት ነው አይደለም። ትክክል ነህ። ኢየሱስ መንገድ ነው። እኔ እውነትም መንገድም ሕይወትም ነኝ ብሏል። ግን ወደ አብ ነው የሚያዳርሰው እንጂ እሱ ራሱ የሚደረስበት አይደለም። ስለዚህ አንድ አምላክ አለ። ማን ነው የአንዱ አምላክ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማን ነው ይሄ አንዱ አምላክ ሲባል ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አባለን። መጽሐፉ ይሄን ነው የሚለው። አውጣ ላሳየህ። አንድ አምላክ አባለን። አውጣ መጽሐፍህን። አንደኛ ቆሮንቶስ ላይ ግባ። ከአብ ውጭ አንድ አምላክ ተብሎ ይጠራ ማንም የለም። ለምን ጠይቀኛለህ? ይኸው መጽሐፉ ይናገር። እሺ ቆይ መጀመሪያ ቆይ አንዴ የኔን መልስና ከዛ በኋላ እንሄዳለን። ቀጥል። አንደኛ ቆሮንቶስ ግባ። አንደኛ ቆሮንቶስ ምዕራፍ 8 ይቅርታ። ቆይ አንተ ቀጥታ ጉድ እኮ ነው እናንተ ክርስቲያን። እኔ እንዴት እንደዚህ እንደሚዋጥላችሁ እኔ እንቅልፍ ራሱ ትተኛላችሁ። አምላክ ካካ አደረገ እያላችሁ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ከባድ ነው። ቆሮንቶስ አንደኛ ቆሮንቶስ ነው ያልከኝ? ምዕራፍ 8 እሺ ምዕራፍ 8 ቁጥር 6 ቁጥር 6 ጀምር። ማን ነው? ቁጥር 4 ጀምር። እኔን ያለ ጭንቀት እሺ ላንብብልህ እንዴ? እኔስ ያለ ጭንቀት እንድትኖሩ እወዳለሁ። አንደኛ ቆሮንቶስ ብራዘር ማንበብ እንዴት ነው? አንደኛ ቆሮንቶስ እንግዲህ ለጣዖት የተሰዋው ነው። ምዕራፍ 8 እንዴ ምን ሆነ ነው ማለት? ምዕራፍ 8 ከቁጥር ስንት? ቁጥር 6 ቁጥር 4 ጀምር። 4 አፉር ትላለህ። 4
እንግዲህ ለጣዖት የተሰዋ ስጋ ስለመብላት እንዲህ አለ። ለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር? ከአንዱ በቀር። ቀጠለና መቼም ብዙ አማልክትና ብዙ ጌቶች አሉ አለ። ነገር ግን በሰማይም ሆነ በምድር አማልክት የተባሉ ምንም ቢኖሩም አለ ለኛስ ነገር ሁሉ ከእርሱ የሆነ ልብ አድርግ ምንጭ ነው። እኛም ለእርሱ የሆነን አንድ አምላክ ማን አለ ይላል። እስቲ ቁጥር 6 ነው 6 ነው። እንዴት እንደሚተኙ አላህ ይወቀው ነው ወላሂ። ለኛ ግን ሁሉም ነገር እርሱ የሆነ እኛም ለሱ የሆነን አንድ አምላክ አብ አለን። እናመሰግናለን። ይሄ ነው አንድ አምላክ ማን አለ? ኢየሱስ አለ። ማን ክህደት ነው ያለው። ለምን ትክዳለህ? መጽሐፉን ካድከው እኮ አንድ አምላክ ማን አለ ይላል። አንድ አምላክ ማን አለ ይላል። ብራዘር መልስ። አብ አለን። እናመሰግናለን። ከዛ ምን ታደርጋለህ መሰለህ? ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል። ቁጥር 4 ላይ ወጣ እዛው ላይ። እሺ ስማኝ። ለምን ሰማለሁ? መጽሐፉ ይናገር። እኔ እናንተ መጽሐፉን እንስማ። እኔ እናንተ አይደለም የምንሰማማው፣ መጽሐፉ ይናገር። ቁጥር 4 ላይ ወጣ። እሺ እንግዲህ ለጣዖት የተሰዋ ስጋ ስለመበላት እንዲህ እላለሁ፣ በዚህ ዓለም ጣዖት ከንቱ እንደሆነና ከአንድ እግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን። ከስንቱ? ከአንዱ አምላክ በቀር አለ ማንም አምላክ እንደሌለ እናውቃለን። ይሄ አንዱ አምላክ ቁጥር 6 ላይ ማን ነው አለ? አንድ አምላክ ማን አለን አለ? አብ አለን። አብ አለን። እናመሰግናለን። ጳውሎስ መሰከረልን። ጳውሎስ አንድ አምላክ አብ አለ አለ። ጨርሷል። በቃ ከዚህ ውጪ ማንንም አላውቅም አለ። ቁጥር 3 ላይ ምን ይላል? ማንም ግን አለ እግዚአብሔርን ቢወድ እሱ በእርሱ ቆይ። ቁጥር 2 ላይ ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም አለ። የሚያውቀው ምንድነው? ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ይሄ አንዱ አምላክ ማን ነው? ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አብ በቃ ሐዋርያት ሥራ ላይ ግባ እንዴ ሐዋርያት ሥራ ምዕራፍ 2 ላይ ግባ። ጉድ እሺ ምዕራፍ 2 ቁጥር 36 ላይ ቁጥር 36 ላይ ደይሳ ቆጣ ነው የሚያስገኝ። አረዋል አንተ ዋል እስቲ አንብበው ቋን አንብበው እስቲ። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ ይረዳል። ማን ነው ጌታም ክርስቶስ የሚያደርገው? እግዚአብሔር ኢየሱስ ነው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስ ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ ይረዳል። ማን ነው ያደረገው? እግዚአብሔር ኢየሱስን ጌታም ክርስቶስን ማድረገዋ እና ኢየሱስ አምላክ እንዳልሆነ በቃ ተረዳ። ኢየሱስን ጌታ ያደረገው እግዚአብሔር ከሆነ የኢየሱስ ጌትነት በመሰጠት የተገኘ ነው ማለት ነው። ኢየሱስ ዛሬም ነገም ለዘላለም አምላክ ነው፣ ጌታ ነው። ስማኝ አንተ በዚህ እሺ ግባ። ቆይ ዘጸአት 7:1 ላይ ግባ እንዴ። ዘጸአት ኦሪት ዘጸአት ምዕራፍ 7:1 ሌላ አምላክ ላሳየው። አረሚም እሺ ዘጸአት 7:1 ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ቢቀርባችሁስ አንድ አምላክን በነፃነት በብቸኝነት ብታመልኩስ
አምላክ ሙስሊም ሆነን ፍጹም ሰው ነው። ኧረ እባክህ አሁን ቀጥል እንዴ። ዘጸአት 7:1 ቆይ እንጃ ወጣ ስልከንም በመንፈስ ያስከው ምንም ባይብል ያወጣልኝ አይደለም። መንፈስ ይሽባሉ ያንተ ኢየሱስ የኔ መንፈስ መንካት አቃተው። አንዱንም እኮ አልነካኝም እስካሁን። የኔ መንፈስ ግን ላበላብ እያደረገ ነው እንደዚህ ይኸውልህ። እሺ ዘዳግም ስንት ነው ያልከኝ? ኦሪት ዘዳግም ምዕራፍ 7 ቁጥር 1 ላይ እሺ አምላክ እግዚአብሔር አምላክ እግዚአብሔር ልትወርሳት ወደምትግባባት ምድር በሚያመጣህና ብዙዎችን ከአንተ የሚበልጡ ታላቆችና ብርቶች የሆኑትን ዘጸአት እኮ ነው ያልኩህ። ዘጸአት 7 ኦሪት ዘጸአት ምዕራፍ 7 እኔ እኮ እኔ ፊት የሚቆም ክርስቲያን ጠፋ። በዚህ በቃ እዚህ መምህር አንድ መምህር በቃ እኔ ጋር መጥቶ የሚወያይ ያጣው አንድ መምህር። ቀጥል አንተ አይደለም እሺ። እዚህ ጋር ሰው እያወራው ነው፣ ከነሱ ጋር እያወራው ነው። አንተ እስከዛ ወጣ። ኦሪት ዘጸአት ምዕራፍ 7 አንድ መምህር ጠፋ። እሺ 7:1 ላይ እግዚአብሔር ሙሴን እንዲህ አለ፣ ልብ በል እኔ አንተ ለፈርዖን እንደ አምላክ አደርግሃለሁ በለው። ሙሴ አምላክ ነው። ጉድ ሙሴ አምላክ ነው እንዴ? አንተ መንፈስ ይመታ ኢየሱስ ይበልጣል። ሙሴ አምላክ ነው ይላል እኮ መጽሐፉ። ማን ኢየሱስ ልትረዳ ገብታለች መሰለኝ። አምላክ ነው ኢየሱስ። ስማኝ ኢየሱስ በእኔ ይመለካል፣ እኔ አመልኳለሁ። ኦኬ ወንድ ልጅ ታመልካለህ እኮ ቅድም ነግረኛል እኮ ወንድ ልጅ አመልካለሁ ብለህ ነግረኛል ቅድም። ምንም አዲስ ነገር አሁን ደግመህ ችግሩ ግን ኢየሱስን አምልኮ አይልም መጽሐፉ። ምን ይሻላል ዛክዬ? ሌሎች ሊሸወዱ ይችላሉ፣ እኔ ግን አልሸወድም። ኢየሱስ አምላክ ነው እኮ። ኢየሱስ ግን አምልኩት አይልማ መጽሐፉ። አሁን ቲጂ ራሱ ግራ ገብቷታል እንደምታያት። ኧረ አባቴ ግራ የገባህ አንተ ነህ። ከአንዱ ያለውን ለምን ግራ የሚገባኝ? ቲጂ እንዴት ነሽ? ሰላም ነሽ? የሰውን ሃይማኖት በማጣጣልና በማንቋሸሽ የራስ የሚከበር ይመስል። ቲጂ እንዴት ነሽ? ደህና ነሽ? እኔ ግራ አልገባኝም። አይ ስነ ስርዓት ያዛ መጀመሪያ እግዚአብሔር ይመስገን። ተረጋጊያ መጀመሪያ እስቲ የሆነ ቶንሽ ምናምን ጨምሮ ነው የገባሽው። ተናደሻል? በጣም ደህና ነኝ። አንተ ተረጋጋ። አንተ ተረጋጋ መጀመሪያ። ግራ ገባት ምናምን አትበል። አንተ አሁን አላማዬ ብለህ የያዝከው ሰውን ማወዛገብ ነው። ቶንሽ በጣም ከፍ ብሏል። ሰዎችን ለማሰናከል ነው የተቀመጥከው ማለት ቲጂ። ቶንሽ ራስህን እንዳዋቂ አትይ። እኔ አዋቂ ነኝ ብያለሁ። የትና ነው የሚሰበከው? እንደዚህ አይደለም። እኔ አዋቂ ነኝ አላልኩኝም። አላዋቂማ ነህ እኮ። ምክንያቱም ሁሌ ስተች ነው ወንጌልን ስሰብክ አይደለም የማይህ ብዙ ጊዜ እና ጥሩ አይደለም። እውነት እስከ መቼ ነው አንተ እንደዚህ የምትሆነው? ቲጂ አንቺ አዋቂ ነሽ። እስቲ ወንጌልን በትህትና ስበኪኝ እስቲ። አላዋቂ ነው ምናምን ብለሽ ከመሰለኝ ስለራስህ ሃይማኖት ንገረኝ። ስለራስህ ሃይማኖት ስለምትከተለው ስለምታመልከው ነገር እስቲ ትንሽ አብራራልኝ አንተ። ከዛ እናወራለን። በትህትና ስበኪኝ መጀመሪያ። ስለአንተ ትንሽ አብራራ። በትህትና ስበኪኝና ልንገርሽ። እሺ በቃ ላብራራልሽ እኮ መጀመሪያ ስለራስህ በደንብ ንገረኝና እናወራለን። ችግር የለም። እስኪ ትንሽ እንማር እስኪ ማለት አስተምረኝና ልውጣ ማለት ትንሽ አስተምረኝና ልውጣ እስኪ። እሺ እስቲ ላስተምርሽ። እሺ ምን መሰላችሁ 588 ሰዎች አሉ። ስሙ እስልምና ምን እንደሚያስተምር ስሙ። እኛ ሙስሊሞች የነቢያት አምላክ የሆነ አንድ አምላክ አለ ብለን እናምናለን። የአብርሃም፣ የኖህ፣ የይስሐቅ፣ የያዕቆብ፣ የእስማኤል
የዮሴፍ የነ ሙሴ የነ ዳዊት የነ ሰለሞን የነ ኢየሱስ የነብዩ መሐመድ የነቢያት ሁሉ አምላክ አንድ አምላክ እሱም እነሱን የፈጠረ ሰማይና ምድርን ለብቻ የዘረጋ አንድ አምላክ አለ ብለን እናምናለን። ያ አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ ተግባባን። በዙፋኑ ላይ ወራሽ የሌለበት አንድ አምላክ አለ። በህያውነቱ ላይ ሞት የሌለበት መቼም የማይሞት ዘላለማዊ የሆነ አንድ አምላክ በብቸኝነት ማንንም ከሱ ጋር ሳንቀላቅል እሱን እናመልካለን። የነቢያት አምላክ የሆነው ለዛ ነው አላህ ምን አለ? ቁል ኢነ ሰላቲ በል ስግደቴም ወኑሱኪ እርዴም ወመሕያየ ሞቴም ማን ነው ይቀርታ ህይወቴም ወመማት ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአንድ አምላክ ነው አለ። ለዚህ ነው በቃ ለሱ ብቻ ብላለ። ተግባባን። ይሄንን አስተምሮ ነበር ይዘው የመጡት ነቢያቶች ለምሳሌ ሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን አለ አላህ ሲናገር ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ በእርግጥ በሁሉም ነቢያት ላይ መልእክተኞችን ልኬያለሁ ይቅርታ በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ። የተላኩበት ምክንያት ደግሞ ምንድነው? አኒ አዕቡዱላህ አላህን በብቸኝነት ተገዙ፣ አምላክን በብቸኝነት ተገዙ። ከዛስ ወጅተኒቡ ጣዖትን እንትን አድርጉ ማለት ነው። እሺ ሚውት አድርገሽኛል ለመስማት ይኸው ዝግጁ ነኝ ብላ ስታበቃ ሚውት አደረገችኝ። ለምን ሚውት አደረግሽኝ? ለምን ሚውት አደረግሽ? አያችሁ እንደዚህ ናቸው ክርስቲያኖች ይነዝራቸው። የሰማሁት ነው እኔም። እሺ ቲጂ በቃ እኔም የሰማሁት ነው። አይ ሚውት ላድርግሽ በቃ እኔ ደግሞ በተራይ ሚውት ላድርግሽና አውሪ ደግሞ እንደዚህ ነው ልንገርሽ። እና ይሄ አንዱ አምላክ በቃ ይሄ ነው በቃ ባህሪው ማለት በባህሪው የማይሞት ነው። ከበላ በኋላ ሽንት ቤት የማይሄድ አምላክ ነው ያለኝ እኔ። ተግባባን። ባሪያ ያልሆነ አምላክ ነው ያለኝ እኔ። የማይሞት አምላክ ነው። ሚውት ነሽ በነገራችን ላይ ብታወሪም አይሰማኝም። እና በቃ የማይሞት ተሰቀለ ደም የማይፈልግ ደም የማይሸተው አምላክ ነው ያለኝ። ተግባባን። አምላካችን መሐሪ ነው። አላህ ምን አለ መሰለ በቁርአን ላይ ሲናገር በሱረቱ ዙመር ላይ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በላቸው እነዛ በነፍሶቻቸው ላይ ድንበርን ላለፉ ባሪያዎቼ ንገራቸው አለ። ዛክዬ ምንድነው የሚነግራቸው? እሺ መጀመሪያ በስድብ ነው የሚጀምረው። እሺ ምን መሰለ እናንተ ባሪያዎቼ ሆይ በነፍሳችሁ ላይ ድንበርን ያለፋችሁ ባሪያዎች ሆይ ምን አድርጉ? ወደ እኔ ተመለሱ፣ ተስፋን አትቁረጡ ከኔ እዝነት ይላል። በቃ ደም አይፈልግም። እኔ መጥቼ ልሰቀል ልጄን ልስቀልላችሁ ምናምን የለም። እንደ አይነት ጨዋታ እስልምና ጋር ያለው ምንድነው? አንድ አምላክን በብቸኝነት ተገዝተ እሱም ብቻ ምህረትን ከጠየቀው እሱ ራሱ ይምራል። ምክንያቱም እሱ ራሱ መሐሪውና አዛኙ ስለሆነ ማለት ነው። ምንም አይፈልግም። የደም ጥማት የለበትም። ደም ምናምን ይሄ መግደል ምናምን አይፈልግም። በቃ ምንድነው እኛ ብቻ ወደሱ እንመለስ። ሚውት አርጋት እሺ፣ እየረበሸች ስለሆነ ሚውት አርጋትና ከኔ ጋር ብቻ አውራ። ሲመራት ትወጣለች፣ ችግር የለውም አታስብ። ከዛ ይበልጥ አረካት ሚውት አርጋት። አንተ ምን አለፋ ተዋት፣ ሚውት አርጋት በቃ። እና ስለማጋት እኮ ነው ዝም ብላ ይቅርታ ከጠየቀች ሚውት አነሳላታለሁ፣ አወራታለሁ። ይቅርታ ከጠየቀች ግን ይቅርታ የምጠይቅ አይነት ዛክዬ ልቀጥል። ዛክ ወይ ቀጥል። እሺ ምን መሰለ ይሄ አንዱ አምላክ የኔና በነገራችን ላይ ፎሎ አድርገኝ እንትን እንዳትል በኋላ ብንለያይ እንኳን እንድንገናኝ እና ይሄ አንዱ አምላክ ነቢያትን በዚህ መልክ ነበር ይላካቸው። ነቢያትን ሲልካቸው ምንድን ነበረ ብሎ የነገራቸው መሰለ? በቃ አንድ አምላክን በብቸኝ ነው ቁሉ ላኢላሃ ኢለላህ ቱፍሊሑ ከአምላክ ውጪ ከአንዱ አምላክ ውጪ ከአላህ ውጪ በእውነት የሚመለክ አምላክ የለም በሉ ነፃ ትወጣላችሁ አለ። ለዛ ነው አምላክን በቁርአን ላይ ሲናገር ምን አለ መሰለ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ እነዛ አማኞች ከሚፈሩት ነገር ሁሉ ነፃ ወጡ። በምን ብቻ?
በማመንህ እሱም ብቻ በማመንህ መሰቀል የለው መገደል የለው በላ ጠጣ ሰው ነው አምላክ አለው እንዴ አምላክ የለውም እንዴ የለም እንደዚህ አይነት ነገር በቃ ምንም እሱም ብቻ በብቸኝነት ተገዛ። ድንጋይ እንዳታመልክ ነው፣ ሰው አታምልክ ነው፣ ጣዖት አታምልክ ነው፣ እጽዋት አታምልክ ነው። ተግባባን? ምንም እንዳታመልክ ነው። በቃ የምታመልከው ማንን ነው? እኔንና አንተን እሷንም ሰማይና ምድርንም የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ አለ። እሱን ብቻ ተገዙ የሚል አስተምሮ ነው ያለው። ይሄ ያጣላል ዛክ፣ ይሄ ያጣላናል። ኢየሱስ አምላክ አለው ይላል መጽሐፍ። አያጣላ። በቃ እኛ ሙስሊሞች የምናመልከው ጥርት ያለ አምላክ ነው። በቃ ጥርት ያለ በቃ እኛ ምንም ግርግር የሌለብን ጌታ ከተባለ አንድ ጌታ ነው ያለን። አምላክ ከተባለ አንድ አምላክ ነው ያለን። ፍጡር ያልሆነ ፍጡር አናመልክም እኛ። ተግባባን? እኛ እሷ ጋር እንዳትሄዱ እሺ፣ እኔ ልጆች እሷ ጋር ማናችሁም እሷ ቤት አትሄዱ። ተዋት፣ እሷን እርሷት። ዝም ብለህ ወንጌልን ምናምን መስበክ ሲያቅታት መሳደብ ጀምራለች። ተዋት በቃ። እናንተ ቀኝህን ሲመታ ግራህን ሰጠው፣ እኛ ነን የምንጠቀምበት። ችግር የለውም አታስቡ። እና እሱ ሚውት ስላደረጋት አያሳስብም። ስለዚህ ከፈለጋችሁ እሱ ቤት ሂዱና ጊፍት ስጡት እንደው እሺ፣ ከፈለጋችሁ ማለት ነው እንጂ ዝም ብላችሁ እሷ ቤት አትጠራቀሙ። አቴንሽን ሲከር ነች እሷ። እና ምን መሰለህ ዛክዬ፣ በቃ ይሄን አምላክ ተገዛ ነው። ለዛ ነው ባይብል ላይ ስንመጣ ምን እያለ ይናገራል መሰለህ? ወደ ባይብሉ እንመለስና ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ስንት ያህዌ? አንድ። ይሄ አንዱ ደግሞ ትንቢተ ሚልክያስ ምዕራፍ 2 ቁጥር 4 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አባት የተባለው የሁሉ ፈጣሪ አንድ አምላክ ነው ማለት። ለዛ ነው ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን አለ መሰለ? በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። አንዱ በቃ አንድ አባት አለ በቃ። እሱም አንድ አምላክ የሁሉ አባት ነው። አይሰማም? ይሰማል? ልጅ ይቆራረጣል። እሺ፣ አዎ ይሰማል። እሺ፣ ያው እንዲህ ወደው ነው የሚመጡት። ያው ፈልገውን ክርስቲያኖች አሁን እቺ ልጅ በቃ ፈልጋኝ ገስት ልካ ምናምን በቃ የሌለ በቃ ካልገባው ብላ ነው የገባቸው። ግን ለመሳለቅ እንደዚህ ናቸው ክርስቲያን። እንዲህ ተጽዕኖ እንደምፈጥር አውቃለሁ። በነገራችን ላይ እኔ ብዙ አትጨናነቅ እሺ። እና ተጽዕኖ ፈጥሬባት ነው እንደዚህ የመጣቸው። እሺ ዛክዬ ወደ አንተ ልመለስና ዛክዬ ምን መሰለ ወዳም ቢሆን በግዷ ያዳመጠች እንደሆነ ሰምቻለሁ። እና ምን መሰለ ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አምላክ አለኝ አለ። የኔ አምላክ ደግሞ የእናንተ አምላክ ነው አለ። ለዛ ነው መስቀል ላይ ሆኖ ምን አለ? ኤሎሄ ኤሎሄ ለማ ሰበክታኒ አለ። አምላኬ አምላኬ ስለምን ተውከኝ አለ። አምላኬ አምላኬ እያለ ኢየሱስ አምላኬ ብሎ የሚጠራው ሌላ አለ። ተግባባ። ያ አምላክ ደግሞ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት ነው። አንድ ጌታ ነው ያለው፣ አንድ አምላክ ነው ያለው። እሱም ማን ነው ካለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን እያለ ይናገራል? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት ማነው? አንድ አምላክ የሁሉም አባት አለ። አንድ አምላክ ማለት ነው የሁሉ አባት። ስለዚህ በቃ ስለዚህ አንድ አምላክ አለ የሁሉ አባት ነው። በቃ እሱ ምንም ከዚህ ውጪ የለም። ማን ነው እሱ ብለን ካለን የሁሉ አባት የሆነው ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን እያለ ይናገራል? የሰጠኝ አባቴ ማን ነው? አባቴ ከኔ ይበልጣልና አለ። ከኔ ይበልጣል አለ። ይበልጣል እንዴት? አምላክን ይበልጣል። ስንት አምላክ ነው ያለው ሲጀመር? 1 2 3 ብለን ምን የለም እንደዚህ። ለዛ ነው የትኛው አምላክ ነው ያለው ካለ የትኛው አምላክ ቀደም እንደነገርኩ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን ይላል። በቃ አንድ አምላክ ከዚህ ከአንዱ በቀር ማንንም አምላክ እንደሌለ እናውቃለን አለ ኢየሱስ። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለው። አብን ብቻህን እውነተኛ አምላክ የሆንክ አንተን አለው።
ከዛስ ኢየሱስ ስለራሱ ሲናገር የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ተግባባን? ስለዚህ በዚህ መልኩ ነው ማለት ነው መጽሐፉ የሚሄደው። አንድ አምላክ አለ በቃ የሁሉ ፈጣሪ የማይሞት የማይበሰብስ ዘላለም የሚኖር። እንዴት አምላክ በላ ይባላል? እንዴት አምላክ ሽንት ቤት ሄደ ይባላል? እንዴት አምላክ ተራበ ይባላል? ይሄ የአምላክ ባህሪ ማለት ነው። እንዴት ፍጡር ይመለካል? ፍጡር አታምልኩ ብሎ ነው እንደውም መጽሐፉ የተናገረው። ከኔ በቀር ሌላ አምላክ የለም እያለ የተናገረ አንድ አምላክ አለ። እሱ ነው የሚመለከው። ተግባባን? ስለዚህ እሱም ብቻ አምልኩ ወደሚል ጥሪ ነው መጽሐፋችሁ ራሱ የሚጠራው። የኛም መጽሐፍ ይሄን ነበር የሚጠራው። ስለዚህ እሱም ብቻ አምልክ ነው ማለት ዛክዬ። እሺ፣ ስለዚህ ሰው አታምልክ፣ ፍጡር አታምልክ ነው። ግልጽ ነው። ኢየሱስ ሰው አይደለም። ኢየሱስ የሞተው ሰው ነው ፍጡር ነው? ማን ነው? ሰው ነው አምላክ ነው የሞተው? አምላክ ሰው ነው፣ በስጋ ተገለጠ፣ በመስቀል ላይ ሞተ። አምላክ የሞተው አምላክ ነው ሰው ነው? አምላክ ሰው ሆነ። ሰው ሆነ። አልጠየኩም። ስጋ ለብሶ የሞተው አምላክ ነው ሰው ነው? የሞተው አምላክ ነው ሰው ነው? ፍጹም አምላክ ፍጹም ሰው። ፍጹም አምላክ ፍጹም ሰው የለም። እንደዛ የሚል ነገር የለም። የሞተው አምላክ ነው ሰው ነው? እሺ አምላክ ይሞታል፣ ችግር የለውም። በቃ አምላክ ይሞታል። አዎ ሞተ ለነስል። አምላክ ይሞታል ወይስ አይሞትም? አጭር ጥያቄ ነው የጠየቁ እኮ። ሞተልኛው ይሞታል አምላክ ለነብሎ ሞተልኝ። እንደዛ ከሆነ ከመጽሐፉ ጋር ትጋጫላ፣ ችግር ይፈጠራል። መጽሐፉ ምን ይላል መሰለ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። እሱ ብቻ የማይሞት ነው አለ። ማነው የማይሞተው? እኮ ሞተልኝ። አምላክ አይሞትም ነበር ግን ሞተልኝ ለነሱ። አይሞትም እያለ እኮ ነው አምላክ እንዴ። እሺ አምላክ ሞቶ ማን ነበር ዓለምን ሲያስተዳድር የነበረው? እሺ ቀለል እናድርገው ውስጥ አንተ ነበርክ ስታስተዳድር የነበረው በሱ ቦታ ተተክተ አምላክ ሲሞት? እና መንፈስ ይመታ እኮ ነው የምልህ። መንፈስ ይመታ። እኔ አልስማማም ባይኛ። የእውነትን ልንገርህ፣ አንተ ምን ብትለኝም ክርስቶስን አልክድም። ይሄ በቃ ሀቅ ነው። አንተ ብትደለኝ ሌላው ይቀርላል። ምን አለ መሰለ አብ ሲናገር ስለ ኢየሱስ ማቴዎስ ወንጌል ላይ ምዕራፍ 4 ላይ ሲናገር ቁጥር 17 18 አካባቢ ላይ የምወደው ልጄ እሱ ነው እሱን ስሙት አለ። የምወደው ልጄ ይህ ነው እሱን ስሙት አለ። ኢየሱስ ምን አለ? እኔ አምላክ አለኝ አለ። ያው እንስማው። ተወዷል? ኢየሱስን ተወዷል? አወዷለሁ። ጥሩ። ኢየሱስ ምን ይላል መሰለ? አምላክ አለኝ አለ። ትስማማለህ? ኢየሱስ አምላክ አለው የለውም? ትስማማለህ? አባቱ ነው አለው አምላክ። ስለ አባት አልጠየቅኩም እኔ አባቴ። ኢየሱስ አምላክ አለኝ አለ። ትስማማለህ? ወደ ምድር በመጣው ወራት አላው ነበረው። ወይኔ እሱ ራሱ ኢየሱስ እኮ የለም እኮ ከዛ በፊት የለም። ኢየሱስ ብራዘር፣ ኢየሱስ አምላክ አለው ወይስ የለውም? በመጽሐፉ መሰረት ትስማማለህ? ኢየሱስ አምላክ አለው። አብ አባቱ ነው። በቃ ጨረስን። ሁለተኛ ኢየሱስ ምን አለ መሰለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። ትስማማለህ? ኢየሱስ በራሱ ምንም ማድረግ እንደማይችል ትስማማለህ? ይችላል። እሺ ዋሽቷል። እዚህ ጋር ዋሽቶ ነው ኢየሱስ የተናገረው? ውሸት ነው የተናገረው? ምንድን ነው የተናገረው? ሲንገረኝ ምን አለ መሰለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። አንደኛ ፍቃድ የለውም፣ ካልተፈቀደለት በቀር ምንም አይሰራም። ሁለተኛ ከራሱ ምንም ማድረግ አይችልም። ትስማማለህ? ፓስተር እስቲ ገስላክ እስቲ ቆይ፣ የሆነ ትልቅ ሰው እየገባ ነው። እስቲ ከሱ ጋርም ታወራለህ። በገስት እኮ አይሰራም፣ በገስት አይሰራም። በቃ እንዴ እንደዚህ ጀመረ እንዴ ገስት እንደዚህ መስራት ጀመረ እንዴ ጋይስ? እንዴ
ኧረ ጥሩ ነው። እስቲ እንደዚህ እንዴት ሊሰራልህ ቻለ? እስቲ እኔ ልሞክር። እስቲ ወይ ቲክቶክ 3 ቀን ብጠፋ እንዲ እሺ ላኩ። እስቲ እኔ ጋርም እስቲ መግባት የሚፈልግ ፔትራ ሰላም ብያለሁ። ፔትራ ይሰማል? ሄደ። እስቲ ማንን ላስገባ? እስቲ ወጣ ሄደ። ቆይ ይመጣል። ክርስቲያን ላስገባ። ክርስቲያን ቆይ ይመጣል። ኧረ ቆይ ይኸው እስቲ አንድ ክርስቲያን አለ። ኧረ ጉድፈላ አንተ እንደዚህ ጀምሯል። እንደዚህማ ጥሩ ነው። ጴጥሮስ አይስኪያሪ በእናትህ ለምን ወጣ? ኦኬ እስቲ ጀማል ናግባሽ። እንዴ እንደዚህ ጀመረ እንዴ? ማሻአላ በጣም አሪፍ ነው። ሰላም አለይኩም ሸጀማል። ወአለይኩም ሰላም ወራህመቱላሂ። ኢብሩ እንኳን በሰላም መጣህልን። እንኳን በሰላም ይኸው እንደዚህ ቲክቶክን እንደዚህ ሲስተሙን አዘጋጅተን ጠበቅን እኮ። አይ ፋራ ሆነን እኛ። እስቲ ደርድራቸው እዚህ ጋር ክርስቲያኖችን ይማር ልጁም እዚህ ቁጭ ብለው ደርድራቸው እንደዚህ ባሉ ግቡ። እንግዲህ ግቡ ክርስቲያኖች ግቡ። እስኪ አንድ ቁጥር ጻፉ። ትዝ ነበሩ። እሺ እኔ ጋር እስቲ ክርስቲያን አንድ ቁጥር ጻፍና ላስገባ። እሺ አንድ ቁጥር ጻፍ። እስቲ ያስገባልኛ። ይሄው እዚህ ጋር ብሮ እኔ አድሚኖች ማስገባት አይችሉም። ሲስተሙ ይሄን ላስተካክለው አንተ ነው የምትችለው። እሺ ተነፈጋችሁ። ሶል ናግባሽ። አሃ ሶል እንዴት አደርክ? እንዴት ዋልክ? ሶል እኔ ጋር መግባት ፈልጋለሁ። ፓስተር ሶል አቤት ሰላም ነው? እንዴት አደርክ? እግዚአብሔር ይመስገን ሰላም ነው አለን። የትኛው እግዚአብሔር? አብን ነው ወልድ ነው መንፈስ ቅዱስ ነው የምታመሰግነው? አንድ እግዚአብሔር። የትኛውን ነው የምታመሰግነው? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር። ለምን ወልድን አላስቀደምክም? ለምን አብን አስቀደምክ? የሚቀዳደም የለም እኮ። እሺ ለምን ወልድ መንፈስ ቅዱስ አብ አላልክም? አይባልማ። እንደዚህ አይነት አማርኛም የለም ትምህርትም የለም። እንዴት የለም? ያው ለምን አብ ወልድ መንፈስ ቅዱስ አልክ? ለምን ወልድ አብ መንፈስ ቅዱስ አላልክም? እንደዛ አይባልማ። እሺ ለምንድን ነው አብ ላኪ ሁሉ ጊዜ የሚልከው? ለምንድን ነው እሱም አይላከው? ምንም እንደዚህ አይነት የሚባል ነገር የለም። ላኪም ተላኪም የለም። እንዴ የላከኝ የሚለው ማን ነው? ሶል የላከኝ ፈቃዱ እኮ ማን ነው ተላኪ? አንድ ጥያቄ ልጠይቅህ። ቆይ መጀመሪያ ተላኪ ማን ነው? አዳምጣ። አንተም እኮ ማዳመጥ አለብህ። ሶልዬ መጀመሪያ መልስልኛ። ፀጉሬን መቁረጥ ሳልጀምር በፊት እንዴ ተዋጣናደኛ። ማን ነው ላኪ? መጀመሪያ ላኪም ተላኪም መላክና ተላኪና ላኪም መጀመሪያ ማወቅ አለብህ። ማን ነው ላኪ ማን ነው ተላኪ? ፍቃዳቸውን ማወቅ አለብህ። እሱን ንገረኝ። ማን ነው ላኪ ማን ነው ተላኪ? እኮ እሱን ልመልስልህ በምሳሌ ላስረዳ ፈልጌ እኮ ነው። አይ እሺ አይገባቸውም ነበር ሰው እኮ ላስረዳ። ቀጥል። እሺ ላኪና ተላኪ በሁለቱ መካከል ልዩነት የለም፣ የመቀዳደም ልዩነት የለም። ላኪውም አምላክ ነው፣ ተላኪውም አምላክ ነው። ስለዚህ የራሳቸው ፈቃድ አንድ ነው ነው የምልህ። ፈቃዳቸው አንድ ነው። ማን ነው የሚልከው? ማን ነው ስሙ? የሚልከው ስሙ ማን ነው? የአምላክ ፈቃድ ነው ላኪው። ፈቃድ እግዚአብሔር። ማን ነው የሚልከው? ላኪው ማን ነው ስሙ? ላኪው አብ ይባላል። በጣም ጥሩ። ለምንድን ነው አብ ብቻ የሚልከው? ለምንድን ነው ወልድ የማይልከው? ጥሩ ጥያቄ ነው። እኔ ደግሞ አንድ ነገር ላስረዳ። አንተ ስንት ነፍስ አለ? ለምን የኔ ነፍስ ታወራለህ? ቆይ እኔ ወልድ ለምንድን ነው የማይልከው ነው ጥያቄው። ለምንድን ነው እሱ ብቻ የሚልከው እኮ? አዳምጠኛ። አላላኩን ልነግርህ እኮ ነው። እሺ አዳምጠኝ። አንተ አሁን እየተናገርክ ነው። የምትናገረው ከልብህ አንቅተህ ነው አይደለ?
ልብ ለምንድን ነው የማይናገረው? አፍ የሚናገረው? እኔ ሰው ስለሆንኩ ነው። አንደኛው ልብ ስለሆነ አንደኛው ኢብራሂም አዳምጠኝ እኮ ልጨርስልህና፣ ቆይ ልጨርስልህ። እሺ ጨርስሽ። ልጨርስልህ። በልብ ያሰብከውን በአንደበትህ ትናገረዋለህ አይደለ? በእግዚአብሔር አንድነትና ሶስትነት ደግሞ አብ ልብ ነው፣ ወልድ ተናጋሪ ነው፣ ቃል ነው፣ ተላኪ ነው። አብ ያስባል፣ ላኪ ነው። ወልድ ደግሞ ተናጋሪ ነው፣ ቃል ነው። አዳምጠኛ። ስለዚህ በአንተ እሺ ልንገርህ፣ በአንተ ልብና በአንተ አንደበት መካከል ልዩነት አለ ወይ ነው? ሁለቱም የየራሳቸው ድርሻ አላቸው። እንደዛ የሚል ነገር መጀመሪያ ያሳየኝ። መጀመሪያ እንደዛ እየነገርኩ እኮ ነው እኮ አሳየኝ። ሰው በማን አምሳያ ተፈጠረ እኮ ላስረዳ። በእግዚአብሔር አምሳል። በእግዚአብሔር አምሳል። ስለዚህ የእግዚአብሔር አምሳል እና ሰው ብልት አለው፣ እግዚአብሔር ብልት አለው አይደለም? አዳምጠኛ። እና አምሳል አይደለም እንደዛ ከሆነሽ ይኸውልህ አንዳንድ ጊዜ መንፈሳዊ ነገር እንደ ስጋዊ ነገርና እንደ ወረደ ነገር አናወራው። እግዚአብሔር በሰው አምሳል ተፈጠረ አልከኝ፣ ሰው ብልት አለው እግዚአብሔር ሳለው የሚል ጥያቄ ሰውን በምን ይመስላል ብለህ ነው መጠየቅ ያለብህ። እሺ በምን ነው ፊቱ ነው የሚመስለው? ለምሳሌ ይኸውልህ ሰው እግዚአብሔርን ይመስላል ሲባል ለምሳሌ አዳምጠኛ፣ ሰው አንተ የሚዳሰስ የሚጨበጥ አካል አለ። እግዚአብሔር ግን የሚዳሰስ የሚጨበጥ አካል የለውም። እሺ ነገር ግን የሚመስልበት የራሱ ምክንያት ደግሞ አለው። አዳምጠኝ። ስለዚህ አብ ላኪ ወልድ ተላኪ ሲል በእግዚአብሔር ሰውን ሲፈጥረው አንድ ነፍስያ አለው። ያቺ ነፍስያ ደግሞ ስንት ነገር አላት? ሶስት ነገር አላት። እስትንፋስ አላት፣ ልብ አላት፣ ቃልነት አላት። ስለዚህ ሶስቱን መነጣጠል አትችልም። የራሳቸው ተልእኮ አላቸው። አንድ ነፍስ እንላለን። ጨረስኩኝ፣ በቃ ተስማምቻለሁ። አሁን ወደ ገደለው ነው። ይሄ በጣም ረጅም ጊዜ ስለማውቀው ፔትራ፣ ቆይ አንዴ ፔትራ፣ ኧረ እባክህ ፔትራ እንዴ! ወይ ደግሞ ከፔትራ ጋር ላውራ ወይ አይ በቃ እንጂ ረጅም ሰዓት እኮ እኛን ጠየቅህ። አንተም ደግሞ እኛን እየጠየቅህ። አይ ቆይ አንዴ ጥያቄን ጠይቀኛል ኢብራሂም። ጥያቄ ቆይ ተረጋጋ። ቆይ አንዴ ሶሊ ክርስትና መልስ የለውም በልና ኢብራሂም፣ እስኪ እስልምና መሐመድ ከመምጣቱ በፊት ለመኖሩ ማስረጃ አስተንስ። አንድ አምላክ እያልክ ነው። እስልምና መሐመድ ከመምጣቱ በፊት ለመኖሩ አንድ ማስረጃ አስተንስ። አንድ ማስረጃ ክርስትና መልስ የለውም በልና እሱን ስጠይቀን ነበር። ቅድም ጀምሮ ሲመልሱ ነበር። እስልምና ከመምጣቱ በፊት ለመኖሩ አንድ ማስረጃ ቆይ አንዴ ሶል ይሄን መልስ በቃ እሺ ቀጥል። ሶል መወጥኩት ምንም ማድረግ አይቻልም። ኢብራሂም እሺ አሁን መንፈሳዊ ነገር እኔ የነገርከኝ ልንገር የነገርከኝ በአምሳሉ ፈጠረው ስትል ሰው ነፍስ አለው ስጋ አለው መንፈስ አለው አልከኝ። ከዛ ልክ በተመሳሳይ እግዚአብሔርም መንፈሱ ልቡ ምናምን ልትለኝ ነው። በቃ ሶስት አካል አለ። አሁን ጥያቄ የቱ ጋ ነው እንደዛ የሚለው ነው። በቃ ወደ ገደለው ነው። በቃ የቱ ጋ ነው እንደዛ የሚለው እንጨርሰው። ምን አለፋ እኮ ጥያቄ እኮ ነው። አንተ ጥያቄ አሁን የቱ ጋ ነው ምናምን አይደለም። አንተ አሁን አብ ላኪ ነው። ቆይ አዳምጠኛ፣ እያዳመጥከኝ ነው? አብ ላኪ ነው ወልድ ተላኪ ነው እያልከኝ ነው። እሺ ትክክል ነው። መላክና መላክ ትርጉሙ እያዳመጥከኝ ነው አይደለ? አዎ እያዳመጥከኝ ነው። አዎ ላኪና ተላኪ አንድ አካል ናቸው። አንድ መንፈስ ነው። አንድ አምላክ ናቸው ነው። አንድ አምላክ ናቸው። ስለዚህ የቱ ጋር ነው እንደዛ የሚለው መረጃ? የቱ ጋር መጽሐፍ ቅዱስ ሙሉ ማንበብ ትችላለህ። አንድ ጥቅስ አልነግርህም። አነበብን የለም። ዮሐንስ መልእክት 1 ላይ አንብብ፣ እዛ ላይ ታገኘዋለህ። ዮሐንስ መልእክት ስንት አንብብ? ምዕራፍ 3 ከቁጥር 1 ጀምሮ ያለውን አንብብ። እዛ ጋር በደንብ ያስረዳል። አንድነትና ሶስትነት በደንብ ይነግራል። እናንብበው። ግን ተሳስተሃል ጥቅስ። በነገራችን ላይ ተሳስቼ ከሆነ ያው የጥቅስ መሳሳት ነው የሚሆነው፣ የሐሳብ መሳሳት አይደለም። አንተ ያመጣውን ላንብብ። ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠነው እንዲሁም ነን። ስለዚህ ምክንያት ዓለምም እሱን ስላላወቀው ነው እኛን ያላወቅንም ማለት። እሺ ወዳጆች ሆይ አሁንም የእግዚአብሔር ልጆች ነን። የታለ አብ ወልድ መንፈስ ቅዱስ የሚል ነገር ምንም ሽታውም የለም እዚህ ላይ።
ልጁም አባቱም መንፈሱም አንድ ናቸው የሚል አለ ዮሐንስ መልእክት ላይ አንብብ፣ ፈልገህ ጥቅሱን አንብብ። እኔ ራስን ቻላ ናቸው ይላል። ችግር የለም። አይ የመጠንጠል ጉዳይ ሳይሆን ኢብራሂም አዳምጠኝ። ለምሳሌ መጽሐፍ ቅዱስ ምንም የሚሳሳት ነገር የለም። እንደውም ቁርአን ከመጽሐፍ ቅዱስ የተኮረጀ እንደውም አንድ ደደብ ተማሪ የኮረጀው መጽሐፍ ነው የሚባለው ቁርአን። እሺ ላሳየሽ፣ በቃ እንደተሳሳተ ላሳይ። በገዛ እጅ አወራኝ፣ ምን አገባኝ? አታውሩ እንደዚህ አይነት ነገር። ገና አፍህ ሲናገር ነው ችግር ውስጥ የምገባው። ምን አለ ይኸውልህ፣ ለምሳሌ አይሳሳትም አይደለም ያልከው? ስህተት ብቻ ነው ያለው። በእርግጠኝነት ቀላል ይሳሳታል፣ ቀላል ይሳሳታል። እስቲ አሁን እንዴት እንደሚሳሳት ላሳየው። ሽኔዋ አሁን አንተ ታርመኛለህ እንግዲህ ከተሳሳትኩኝ። መጽሐፈ ዜና ሁለተኛ ዜና ምዕራፍ 22 ላይ እና መጽሐፈ ነገሥት ምዕራፍ 8 ቁጥር 26 ላይ እሺ፣ ይሄንን እናነጻጽራለን። ሁለቱም የእግዚአብሔር ቃል ነው። ትስማማለህ? ችግር የለም። እሺ፣ የኢዮራም ልጅ አካዚያስ ነገሰ አለ። እዚህ ጋርም የኢዮራም ልጅ አካዚያስ ነገሰ አለ። አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር አለ። አካዚያስ መንገስ በጀመረ ጊዜ አካዚያስ 22 ዓመት ጎልማሳ ነበር። እዚህ ጋር 42 እዚህ 22 እንቀጥል። በኢየሩሳሌም 1 ዓመት ነገሰ። በኢየሩሳሌም 1 ዓመት ነገሰ አለ። ተግባባን? ኦኬ። ያኛው እየተሳደበ ነው። እንውረዳ በቃ እሺ። ያንንም ይዞት ሄደ እንዴ? ቆይ አስገቡት። እሺ ያኛውን ይዞት ሄደ። ያንን ይዞት ሄደ። የት አለ? ሶልን አስገቡልኝ። እየተሳደበ ነው። አላየሁትም እኔ። የት አለ? አስገቡት ሶልን። ይሳደባሉ። ችግር እኮ ነው ወላሂ። የት አለ? ኦኬ አልሐምዱሊላህ ረቢል ዓለሚን። እሺ የት አለ ሶል? ያለህበት ሶል ትላለህ። እዛ ቤት ቀረ ማለት ነው። አይ ሶል አይደለም። እና በቃ ገዝት እንትን ልበል። አሁንም በቃ ልቀጥል። ሶል መጣ። እሺ በቃ ሶል ከመጣ አሁን ክርስቲያኖችን ታስገባላችሁ። እሺ ሶልን አሁን እንደዚህ ይዘን እንዲና እንሰጠዋለን። ከዛ ግራ ቀኙን ስመታው ግራውን ይሰጠኛል። ከዛ አሳሽ እሺ ቀጥል። ያው ሶልዬ ምን አለ መሰለህ፣ ያው በኢየሩሳሌም 1 ዓመት ነበር። በኢየሩሳሌም እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች። አሁን ጥያቄ እሺ አካዚያስ የኢዮራም ልጅ የጎቶሊያ ልጅ የዘንበሪ ልጅ የሆነችው የጎቶሊያ ልጅ በኢየሩሳሌም 1 ዓመት የነገሰው መንገስ ሲጀምር 42 ዓመት ነው ወይስ 22 ዓመት ነበር እድሜ? ጥሩ ጥያቄ ነው። መልስ ይሄን ለመረዳት የመጽሐፍ ቅዱስ ያጻጻፍ ስልት ማወቅ አለብህ። መረዳት አዳምጠኛ። ብዙ ሰው የሚሳሳተው መጽሐፍ ቅዱስ ይምታታል ወይም ደግሞ የተለያየ ሀሳብ አለው ብሎ የሚያስበው የመጽሐፍ ቅዱስ እኮ ወደ መልሱ እየሄድኩልህ እኮ ነው። መጽሐፍ ቅዱስ ሲጻፍ የየራሱ የሆነ ያጻጻፍ ስልት አለው ነው ማለት። ስለዚህ በስልቱ መሰረት እድሜው 42 ዓመት አለም 22 ዓመት አለም መጽሐፍ ቅዱስ ጸሐፊው የእድሜው ጉዳይ ሳይሆን የሐሳቡ ጉዳይ ነው የሚያስቀምጥልህ። ተረዳኸኝ አይደለ? የሚፈለግ ይቅርታ ጋር እንደዚህ አልረዳም። አሁን ጥያቄ ቆይ እዚህማ ገብታለህ። መንገድ ሲጀምር እድሜው 42 ነው 22 ነበር? 22ም ሆነ 42ም ሆነ ዋናው ሐሳቡ ላይ ነው የሚያተኩረው። አልጠየኩም ሐሳብ ምናምን አልጠየኩም። የጠየቁኝ እኔም እኮ ልመልስልህ እየመለስኩልህ እኮ ነው። ጥያቄን ብቻ ነው የምፈልገው። ወደ ጥያቄ እየመለስኩልህ እኮ ነው። ወደ ጥያቄ አታለባብስ ምናምን እንደዚህ አተሟሸው ማሰሻ ምናምን አትጠቀም። ይሄ ጎመን ዘር ምናምን እንዳትጠቀም። አሁን ጥያቄው 42 ዓመት ነው ወይስ 22 ዓመት? 42ም ዓመት አልከው 22 ዓመት አልከው ከሐሳቡ ላይ ነብዩ ወደ ጥያቄ
ወደኔ 42 22 እኮ መልስ የምፈልግ መልሱን መለስኩልህ እኮ የጸሐፊው ሐሳብ አዳምጠኛ የጸሐፊው ሐሳብ አካዚያ መንገሱን እሺ ሐሳብ አይደል እንደዚህ ላይ ተቀመጠው አልጠየቁም አሁን ለምሳሌ እሺ በቃ እንዲገባ አላርግልህ ለምሳሌ አሁን አንዴ ሶሪ ይሄ ሂብሩ ነው እንደምታየው ሂብሩ ላይ 48 years ይላል የ42 ከዛ 22 ይላል ሂብሩ ላይ ማለት ነው ግሪኩ ላይ ስንት እንደሚል ታውቃለህ ሰብቷጀንት ማለት ነው ተመልከተ ሰብቷጀንት ነው እሺ ግሪክ ሰብቷጀንት ማለት ነው 20 years old 20 and 2 years old ይላል 20 እና 22 ይላል እዚህ ጋር 40 እና 42 እና 22 ይላል የትኛው ነው ትክክለኛው ማኑስክሪፕት የትኛው ነው የእግዚአብሔር መንፈስ ያለበት ይኸውልህ የእግዚአብሔር መንፈሱ ሐሳብ ላይ ነው ማለት ይኸውልህ አንተ አሁን ያልተረዳኸው የቁጥር ጉዳይ አይደለም እንደዚህ ጥያቄ ልጠይቅህ አንተ አይደለም አንድ ጥያቄ ቆይ አይደለም በቃ አትመልሰውም ቶ ችግር የለም እንደማመለስ ለመልስህ እየመለስኩልህ እኮ ነው መጽሐፍ ይኸውልህ ይሄን ቆይ ልጨርስልህ ይሄንን እንጨርሰው እሺ 42 22 ለመለስኩልህ እኮ ነው እሺ 42 ነው 22 ወደ ገደል ወደዚህ ምናምን እንደዚህ ምናምን እንደዚህ እኔ አልቀበልም መጽሐፍ ቅዱስ እድሜ ላይ ሳይሆን ሐሳብ ላይና ዶግማ ላይ ነው የሚያተኩረው ተረት ላይ አተኩርም መጽሐፍ ቅዱስ አዳምጠኝ እኔ ደግሞ እድሜ ላይ ማተኮር ፈልግ ይቅርታ እድሜ ምንም ከሃይማኖት ጋር ሊያያይዘው የሚችለው ወይም ደግሞ ዶግማ ላይ የሚችለው ታሪክ የለም ነው ዳኛው ስተት ነው ብሏል እናስገባው ስተት ነው ብሏል በቃ እንደዚህ ማመን ነው ቆይ አንዴ ይግባና ይንገር አንዴ ስተት ነው አይደለም ካላችሁ እንግዲህ ሁለታችሁ ተስማማላችሁ በቃ ስተት ነው አለኮ በቃ ያው ተታች ላለማመን ይሄ ሁሉ መጋጋጥ አዳምጠኛ ተባለ እንዴ አረ ለምን አዳምጣለሁ መጽሐፉ የሚለውን ነገር እኔ ምንም እኔ ወዴትም አልሄድም ከይቅርታ ጋር የትም አልሄድም እንደዚህ እኔ አትረዳም ማለት አረ ቀጥታ መጣሽ ዳኙ አዳምጠኛ አንተ አበበ በሶ በላ ሲባል የት ነው የበላው እሺ ወደ መሪው 42 ወይስ 22 42 ነው ካልክ 42 22 ነው ካልክ 22 አይ ስተት አለበት እዚህ ጋር ካልከኝ መቀበላል ስተት አለበት ይሄንን በቃ ስተት አለበት ምንም ስተት የለበትም እሺ 42 ነው 22 ነው ሲነግስ 42 ነው የንጉሱ ይኸውልህ አዳምጠኛ የንጉሱ የመንገስ የእድሜ ጉዳይ አይደለም አልጠየቅኩም ማንኝ እኔ የጠየቅኩት አንድ ጥያቄ ነው 42 ነው 22 ነው በገዛጅ ስተት እንዴ ለህፃን የሚጠይቅ ይሄ ዳቦ ነው አይደለም ብለህ ለህፃን ትጠይቃለህ እንዴ ዳኙ አለ ዳኙ ይሰማል እሺ ነጥብ የገባኸው ነጥብ ምልክት ያለው ክርስቲያን ነው ሙስሊም ነው ሙስሊም ነኝ ወአለይኩም ሰላም በቃ አሁን እኔ ሙስሊም እያስተናገድኩ አልነበረም ከይቅርታ ጋር እሺ መክሊት አለሽ ከይቅርታ ጋር እሺ በኋላ ትገባለህ አዎ አለውኝ ጥያቄ ለመጠየቅ ነበር ይቻላል ትጠይቂያለሽ አሁን ትጠይቂያለሽ አሁን ያየሽው ስተት ነው ወይስ ምንድነው እኔም እኮ እሱ ግራ ገብቶኝ ነው ብዙ የመጽሐፍ ቅዱስ መጋጨቶች ስላሉ ነው ጭራሽ አዲስ ኪዳንና ብሉ ኪዳን የማይገናኝ ስለሆነ እሱን ለመጠየቅ ነው ክርስቲያን ነሽ አዎ ጥያቄዎች ለመጠየቅ በቃ ጠይቂሽ ችግር የለም እኔ እመልስልሻለሁ ኧረ ቆይ ሶልያ አንተ ራስን አልቻልክም አንተ መጀመሪያ ራስን ቻል መጀመሪያ ጠየቅኩ መልስ እሱ ውስጥ መልስ ነው መልስ ሚታዝና ተቀመጥ የመጽሐፉ ባለቤቶች አይደል ይመልሳሉ የሚለው ቁርአን እሱ ላይ ይመጣል የመጽሐፉ ባለቤቶች እናንተ አላችሁ ማቆይ ትንሽ ወይ ማልቀስ ከፈለክ ብርድ ልብስናም ላስቀምጥልህ ከታች ወይስ ሚት አድርገህ ትቀመጣለህ እሺ ትጠይቅ እሷ ችግር የለም
ሚታርግና ተከ ያለዛ በድል ሶፍት ምናምን ለፍሮ እናዘጋጃለን። እሺ ያኔ ልቀጥል ይብሮ ጥያቄ? አዎ እሺ እኔ አሁን እንደዚህ የዳዋ ስራ ላይ የተሰማሩ እንደዚህ ስለ እስልምና የሚያስተምሩ ልጆች ላይ የሰማሁኝ የነበር አንዳንድ ነገሮች እና በኢሳ አስተምሮ ላይ ያልገቡኝ ነገሮች ስላለ እሱን እንድታስረዳኝ ነበረ። ማለት በእስልምና አስተምሮ ኢሳ አለይሂ ሰላም ያለው እንትን ምን አይነት ነው የሚለው በእኛ እና ስለ ማርያም ያላችሁ አመለካከት። ማሻአላ እና ላንብብልሽ ወይ በቃሌ ልንገርሽ? የማርያም ምዕራፍ በቃ ተውሽ። እሺ እንደውም ላንብብልሽ። ያው የሚነዝራችሁ ሰዎች መውረድ ትችላላችሁ ቀስ እያላችሁ። እሺ ግን እኔ ማወቅ ለመከራከር ለመጨቃጨቅ ምናምን ሳይሆን ለማወቅ ነው። ያው ቁርአን ወላሂ እንደዛ ነው ማስተዳሽ። እሺ አታስቢ። እኔ ማወቅ የሚፈልግ ሰው እኔ ደስ ይለኛል። በጣም ነው የሚመቸኝ ማወቅ የሚፈልግ ሰው ማለት ነው። የሚያናድዱኝ የሚነዘራቸው እንጂ የት አለ ቁርአን? ሙስሊም ናት ማን ነው ሙስሊም ናት የሚለው? ክርስቲያን ነኝ እንኳን አለች። ክርስቲያን ነኝ ካለች በኋላ ሙስሊም አይደለችም ብትሆን እራሱ ማለት ነው። እስቲ ዝም በሉና ተቀመጡ። ሱብሃንአላህ ምንድነው በእናትህ? እሺ ምን አለ መሰለሽ አላህ በሱረቱ መርየም ምዕራፍ 19 ቁጥር ከ16 ጀምሮ እንዲህ ይላል። ኦኬ ይሰማል? ልቀጥል አንዴ ላረጋግጥ ብዬ ነው። እሺ መክሊት ይሰማል? ልቀጥል? ይሰማኛል። ምን ታርገ እየሰማው ነው። እሺ ምን አለ መሰለሽ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፉም ውስጥ መርየምን ከቤተሰቧ ወደ ምስራቅ ስፍራ በተለየች ጊዜ አለ የሆነውን አስታውስ። ታሪኳን ማለት ነው። ምንድነው የሆነው የዛን ጊዜ? فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا መላኩም ወደሷ መጣ። ከነሱ መጋረጃን አረገች መጀመሪያ። ከዛ አላህም መላኩም ጅብሪልን ላከ። ለሷም ትክክለኛ ሰው ሆኖ ተመሰለላት መጥቶ ማለት ነው። ትክክለኛ ሰው። ከዛም እንዲህ አለችው ወንድ ስለማታቅ ብጽዕት ስለነበረች ጥብቅ ስለነበረች ማርያም። በነገራችን ላይ በጣም ነው የምንወዳት ማርያም። ለዛ ነው አላህም በቁርአን ላይ ለሷ ምዕራፍን ሰጥቷት እንዲያረጋላት ማለት ነው። ክብር ነው። እና ምን አለ መሰለሽ ምን አለች ወዲያው መላኩም قالت إني أعوذ بالرحمن منك إن كنت تقيا من على قالت بلالج مريم إني أعوذ بالرحمن منك أني الرحمن مالت كالله سموش مكاكل عندنا بالله كأنت بالرحمن اتبك الله أنا متفراكون أن دات كربين أتقبين دات درس وند سلام ما تاك عندي رجع كذا قال إنما أنا رسول ربك لأهب لك غلاما زكيا እኔ ልጅ ልሰጥሽ ነው የመጣሁት ንጹህ ልጅን ላንቺ ልሰጥሽ ነው የመጣሁት ከአላህም የተላኩኝ መልእክተኛ ነኝ አላት። ከዛ قالت أنا يكون لي غلام ولم يمسسني بشر ولم أك بغيا قالت بلا ማለች أنا يكون لي ولد እንዴት ልጅ ይኖረኛል አለች። ወንድ ሳይነካኝ ባለጌ ሳልሆን አለች። እንዴት እንደዚህ አይነት ነገር እንዴት ሊፈጠር ይችላል አለች። እዛ ወዲያውኑ قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا من على الله ما ملاكو سينغرات አላትም ነገሩ እንዲህ ነው አላት። ጌታሽ በሱ ላይ በዚህ ጉዳይ ላይ ገር ነው በቃ ምንም አንድ ነገር መፍጠር በሻ ጊዜ ለሱ ሁን ይለዋል ይሆናል። ሌላ ቦታ ላይ እንዳለው ማለት ነው። ለሰዎችም ተአምር ከኛም ችሮታ ልናደርገው አለ። ተአምር ነው በቃ ካፈጣጠር ተአምራቶች አንደኛው መንገድ ነው በቃ ይህንንም አደረግን ፈረድንም ማለት በቃ ኦሬዲ የተወሰነ ጉዳይ ነው። አንቺ ስላልሽ ስላላልሽ የሚለወጥ ነገር አይደለም ማለት። ከዛ ወዲያውኑ فحملته فانتبذت به مكانا قصيا من አለ فحملته ተሸከመችው ማለትም እርግዝናውን ያዘች ማለት ኦሬዲ በቃ አረገዘች። فانتبذت به مكانا قصيا ከዛም
ሩቅ ወደሆነ ስፍራ ራሷን አገለለች ማለት ነው። ገለል ብላ ሄደች። ከዛ ልጁ መጣ፣ ምጡ መጣባት። فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا እና ምጡ መጣባትና ዋምኞቴ ያለች ዋምኞቴ ምን አለ ሞቼ የተረሳው በነበርኩኝ አለች። በጣም ከባድ ምጥ ስለነበረ ምጡ ደግሞ የመጣባት ዘንባባይቱ ዛፍ አጠገብ ነበርና ከዛ فناداها من تحتها ከታቿም ጠራት አላ ተሕዘኒ አትዘኝ قد جعل ربك تحتك سريا ላንቺ ወንዝን አርጎልሻል የሆነች ነገርን ምንተቸው ነገርን አርጎልሻል አላት። وهزي إليك بجذع النخلة تساقط عليك رطبا جنيا ዛፏንም ወዝወዝ አድርጊያት ላንቺም የበሰለ እሸትን ያወርድልሻል አላት። ከዛ فكلي واشربي بيጠጪ وقري عينا ደስ ይበልሽ فإما ترين من البشر ግን ከዚህ በኋላ አንድም ሰው ወደ አንቺ ከመጣ አሐደን ማንም ከመጣ فقولي إني نذرت للرحمن صوما فلن أكلم اليوم إنسيا በቃ ዛሬ ማንንም አላናገርም ለአርራህማን ለአላህ ስለትን ተስያለሁ በያላት። በቃ እኔ ስለትን ተስያለሁ ላላናገር ሰው ዛሬ በያቸው አላት። فأتت به قومها تحمله ወደ ህዝቦቿም መጣች ልጁን ተሸክመው ያንቀልባ ልጅ ማለት ነው። قالوا يا مريم لقد جئت شيئا فريا دي مريم ምን አይነት ከባድ የሆነ ነገር ይዘሽብን ይመጣሽ በጣም ከባድ ነገር ይዘሽብን መጣሽ። يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا አንቺ የሃሩን እህት ሆይ እንደ ሃሩን የሆንሽው ማለትም አላህን በማምለክ ልክ እንደ ሃሩን የሆንሽው እህቱ ሆይ ما كان أبوك امرأ سوء አባትሽ ባለጌ አልነበረም መጥፎ ሰው አልነበረም። وما كانت أمك بغيا እናትሽም ዛኒ ወይ ደግሞ ዝሙተኛ ሴትም አልነበረችም። የዛን ጊዜ በቃ እንዲህ ሲያረጓት ልጁን ልጠቁማቸው ነው ያው ስለትን ተስያለሁ በይ ስላላት ምን አለች فأشارت إليه ልጁንም ጠቆመቻቸው قالوا كيف نكلم من كان في المهد صبيا አንቺ መርየም ትቀልጃለሽ እንዴት ያንቀልባ ልጅ እንድናናገርልሽ ነው ወረሱ የምታመለክችን አሏት። ግን የመጀመሪያው አላህ የሰጠው ተአምሩ ይሄ ነበር። ምን አለ قال إني عبد الله آتاني الكتاب وجعلني نبيا قال إني عبد الله እኔ የአላህ ባሪያ ነኝ አለ ሕፃኑ። آتاني الكتاب መጽሐፍንም ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል አለ። በነገራችን ላይ ዒሳ ብቻ አይደለም በሕፃንነቱ የተናገረ ሌላም የተናገረ በእስልምና አለ። የጁረይጅ ያስመሰከረው ልጅ ማለት ነው። ይሄ ሐዲስ ላይ አለ። እንዳይደንቃችሁ ብዬ ነው በኋላ ክርስቲያኖች ኧረ እንዳትሉ በኋላ። ከዛ ቀጠለ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላህ ወጀዐለኒ ሙባረከን የተባረኩም አድርጎኛል ወአውሳኒ ቢሰላት በሰላትም አዞኛል ወዘካ ዘካንም እንድሰጥ አዞኛል ዘካ ምጽዋት ወጀዐለኒ ማድምቱ ሐያ ሕያው እስከሆንኩ ድረስ ማለት ነው። ሕያው እስከሆንኩ ድረስ ይህንን አዞኛል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ሱብሓነላህ ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም ማለት እምቢተኛና ትዕቢተኛም አንቺ ሴት እያለ የሚጣራም አልነበረም ዒሳ ዓለይሂ ሰላም ማለት ነው። እናቱን በጣም አክባሪ ታዛዥ የሆነ ነበር። ካንቺ ምን አለኝ እያለ የሚጣራ አልነበረም ዒሳ ዓለይሂ ሰላም። አልሐምዱሊላህ እንዲህ ነው የነቢያት ባህሪ በእስልምና ይሄ ነው። ቀጠለ ወሰላሙ ዐለይየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ ሱብሓነላህ። ወሰላሙ ዐለይየ የአላህ ሰላም በእኔ ላይ ይሁን አለ። የውመ ውሊድቱ በተወለድኩበት ዕለት ያኔ፣ ወየውመ አሙቱ በምሞትበት ዕለትም ወደፊት መጥቶ ገና፣ ወየውመ ኡብዐሱ ሐያ ከዛ ከሞትኩ በኋላም ሕያው ሆኜ በምቀሰቀስበትም ዕለት የአላህ ሰላም በእኔ ላይ ይሁን አለ። ከዛም ቀጠለ ዛሊከ ዒሳ ብኑ መርየም ይሄ ነው እንግዲህ የመርየም ልጅ ዒሳ ማለት ይሄ ነው። ቀውለል ሐቅ አለዚ ፊሂ ተምተሩን። እሺ ሶል ሚውት ታደርጋለህ፣ ያለዛ ብርድ ልብስ አዘጋጁለት። እሺ ከዚህ በኋላ ካወራ እና ቀውለል ሐቅ አለዚ ፊሂ የምተሩን ምንድነው ያ በሱ ላይ የሚጨቃጨቁበት እኔ እውነተኛውን ንግግር የነገርኳችሁ ታሪኩ
እሺ ልጅ አውርዱልኝ በቃ እሺ እኔ ትክክለኛውን ነገር የነገርኳችሁ ትክክለኛው ቃል ይሄ ነው ማለት በቃ ትክክለኛው ቃል ስለ ዒሳ የነገርኳችሁ ንግግር ይሄ ነው በቃ ከዛ ቀጠለና አላህ ما كان لله أن يتخذ من ولد سبحانه لا الرحمن لا الله ልጅ የተገባው ልጅ ሊኖረው የተገባው አይደለም ማለት የተገባው አይደለም ጥራት ይገባው አይደለም ለሱ والله ልጅን ከመያዝ ጥራት የተገባው ነው እውነት ታዲያ ምንድነው ከተባለ اذا قضى امرا فانما يقول له كن فيكون اذا قضى امرا አንድን ጉዳይ በሻ ጊዜ ምን ያደርጋል فانما يقول له ለሱ ሁን ይለዋል ሁን ይለዋል ወዲያውንም فيكون ይሆናል የዒሳ ጉዳይ እንደዚህ ነው እንጂ እናንተ እንደምታስቡት የአምላክ ልጅ ምናምን እንደዚህ የሚባል ነገር የለም ራሱ አምላክ ነው እና ቀጠለ እንደውም ዒሳ በዚህ መልክ ነበር ያስተማረው ምን አለ وإن الله ربي وربكم فاعبدوه አምላኬ ጌታዬና ጌታችሁ አላህ ነው እሱን ተገዙ هذا صراط مستقيم ቀጥተኛውና እውነተኛው ጎዳና ይህ ነው በማለት ነበር ያስተማረው ማለት ነው ተግባባን ስለዚህ ዒሳ አለይሂ ሰላም በዚህ ሁኔታ ነበር ትምህርቱን ሲያስተምር የነበረው ማርያምም እኛ ዘንድ በጣም የተከበረች ጥሩ ባህሪ የነበራት ዝሙተኛ ያልነበረች ያለ ወንድ ንክኪ በአላህ በይሁንታ ቃል ሁን በሚለው ቃል ልጁን ዒሳ ማን ነው ልጇን ዒሳን አለይሂ ሰላም የወለደች ሰው ነበረች እሷም ሰው ነች ከሷ የተወለደውም ሰው ነበር የአላህ ባሪያ ነው ሁሉም ነቢያቶች የአላህ ባሪያ ናቸው ተግባባን ስለዚህ ዒሳ አለይሂ ሰላም በእኛ ዘንድ ያለው ቦታ ይሄ ነው ተግባባ ኢነ መተለ ዒሳ ዐንደላሂ ከመተሊ አደም የዒሳ ጉዳይ ልክ እንደማን ነው እንደ አዳም ቢጤ ነው አለ በቃ ምንም አትገረሙ አለ إذا من على إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن كافر فتروا هون علو آدم ማለት ነው ከዛ በኋላ فيكون السم هنا لك عيسى عليه السلام ያለ ሴት መጀመሪያ አላህ ያለ ሴት ያለ ወንድ ዒሳን ፈጠረ ማን ነው ይቅርታ አደምን ፈጠረ ሁለተኛ ያለ ሴት ሔዋንን ብቻ ማንን ፈጠረ ከወንድ ብቻ ሔዋንን ፈጠረ ያለ ሴት ከዛ ደግሞ እኛን ከወንድና ከሴት የአዳም ተቃራኒ ፈጠረ ከዛ ደግሞ ሌላኛው ተቃራኒ የሔዋን ተቃራኒ የሆነው ኢየሱስ ያለ ሴት ያለ ወንድ ከሴት ብቻ ፈጠረው ማለት ነው ተቀባን ምንም አዲስ ነገር የለውም ማለት ይሄ ነው በቃ ያለው ነገር ስለዚህ ዒሳ የተከበረ መልእክተኛ ነው ከአምስቱ ኡሉል አዝም ከሚባሉ መልእክተኞች መካከል አንደኛው መልእክተኛ ኑህ አለይሂ ሰላም ኢብራሂም አለይሂ ሰላም ሙሳ አለይሂ ሰላም ዒሳ አለይሂ ሰላም ወይ ኢየሱስ ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አምስት ታላላቅ ነቢያት ተብለው የቁራጥነት ባለቤት የሚባሉ ነቢያቶች አሉ እነሱ ዘንድ የሚመደብ ነብይ ነው ተግባባን ስለዚህ ያለው ነገር ይሄን ይመስላል ማለት ነው ከብዙ በጥቂቱ ማለት ነው ግልጽ ነው በዚህ መልኩ እናንተ ማርያምን እንደዚህ የምትወዷትና የምታከብሯት ከሆነ ለምንድን ነው ለማርያም በእስልምና ከኢየሱስ ክርስቶስ ውጪ ሌላ ልጅ የላትም እኮ አይታወቅም አልተነገረንም ማለት የላትም ማለት አይደለም ወይ ደግሞ አላትም ማለት አይደለም ያልተነገረንን ዝም ነው የምንለው እሺ ኢየሱስ ክርስቶስ አሁን እናንተ የምትሉት ኢየሱስ ክርስቶስ ሙስሊም ነው የምትሉት ግን ኢየሱስ ክርስቶስ ሙስሊም ከሆነ ያደረገው ነገር ምንድነው ለምሳሌ አሁን ኢብራሂም ወይም አብርሃም እስልምናን እንዲቀበሉለት ለጣዖት አምልኮች በተናገሩት ጊዜ እሳት ውስጥ ጨምረውታል ተፈትኗል ኖህም እንደዛው ያዕቆብም እንደዛው ሙሳም እንደዛው ሁሉም ማለት ነው ግን ኢየሱስ ክርስቶስ እንደዚህ በሆነበት ጊዜ ምንድነው የደረሰበት ምንድነው እሱ እስላም ለመሆኑ ማረጋገጫችሁ ምንድነው ኢየሱስ ክርስቶስ እንዴትስ እስላም ሊሆን ይችላል እንዴ ዒሳ አለይሂ ሰላም ሙስሊም ነው በመጀመሪያ ነቢያቶች ሁሉ ሙስሊሞች ናቸው ተግባባን የተጣሩት ጥሪ አንድ ጥሪ ነው ጥሪው ምንድን ነበረ አኒ አብዱላህ ወጅተኒቡ ጣጉት አምላክን በብቸኝነት ተገዙ ጣዖታትን ራቁ ተግባባን ስለዚህ አንድ አምላክን በብቸኝነት ተገዙ ጣዖታትን ራቁ ነፃ ትወጣላችሁ ይሄን ነበር ነቢያት ሁሉ ሲያስተምሩ ሁሉ ላ ኢላሃ ኢላላህ ተፍሊሑ ከአላህ ውጪ በእውነት የሚገዙት አምላክ የለም እሱን ተገዙ የዛን ጊዜ ነፃ ትወጣላችሁ ይሄን ነበር ኢየሱስም ያስተማረው ከዚህ ውጪ የለም ኢነላህ ረቢ ወረብኩም ፈዕቡዱ ጌታዬና ጌታችሁ
አላህ ነው በማለት ነው የተናገረው። ለምሳሌ ሙሳን ምን እንዳደረገለት እንግዲህ ሙሳ አለይሂ ሰላምን ህዝቦቹ ማለትም እነ ፈርዖን ባስጨነቀው ጊዜ አላህ ባህሩን ከፍሎ እንዲያመልጥ አደረገው። ተግባባን? ማሻአላህ በጣም የሚገርም ነገር። ሁለተኛ ኢብራሂም አለይሂ ሰላም ምን አደረጋቸው? ኢብራሂም ህዝቦቻቸው ቅድም አንቺ እንዳልሽው እሳት ውስጥ ወረወራቸው። ያ ናሩ ኩኒ በርደን ወሰላምን አላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ በርደን ወሰላም ሰላም የሆነ ብርድን ሁኝለት አላት። እሳቱ ምንም ሳይቃጠል ከእሳቱ ውስጥ ወጣ። ኢብራሂም አለይሂ ሰላም ተአምር አዳናቸው። ተግባባን? ከዛ ምን አለ ኢብራሂም ኢኒ ዛሂቡን ኢላ ረቢ ሰያህዲን፣ እኔ ወደ ጌታዬ ይመራኛል ከዛም በዛ ጎዳና ላይ ይሄዳለሁ ብሎ ሄደ። ኢብራሂም በቃ ጥሎ ማለት ነው ህዝቦቹ ማለት ነው። ሌላ ለማን አደረገ? ለምሳሌ ህዝቦቹ ባስጨነቋቸው ጊዜ ሙሳ ማን ነው ኑህ አለይሂ ሰላም ህዝቦቹ በውሃ ሲጠፉ እሳቸውን በመርከብ ላይ አድርጓቸዋል። ዒሳንስ ምን አደረገላቸው ከተባለ ዒሳን ደግሞ ህዝቦቹ ሊሰቅሏቸው ሲመጡ አላህ ምን አለ? ቃል ገብቶላቸው ነበር። ምን አላቸው? ወኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው። ምን አለው? እሺ ኢኒ ሙተወፊከ ወራፊዑከ ኢለይ፣ እኔ ወደ ራሴ አንሺህ ነኝ አለው። ወሙጠሂሩከ ሚነል ለዚነ ከፈሩ፣ ከነዛ ከካዱ ሰዎችም አነጻሃለሁ አለው። ተግባባን? ከካዱ ሰዎችም አነጻሃለሁ አለው አላህ። በዚህ መሰረት ምን አለው? በሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ እና 58 ላይ እንዲህ ይላል አላህ ሲናገር ወቀውሊሂም ኢና ቀተልና አልመሲህ ዒሳ ብን መርየም ረሱለላህ፣ እኛ እነዛ ዒሳ አለይሂ ሰላምን የአላህ መልእክተኛ የሆነውን ገደልን በማለታቸው አይሁዳውያን ረገምናቸው አለ። ምክንያቱም ገደልን ማለት በራሱ ያስረግማል። ተግባባን? ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም ግን ምን አላቸው መሰላቸው የሰቀሉ ዒሳ የሰቀሉ መሰላቸው። ግን አላህ ምን አለ? ወኢነ الذين اختلفوا فيه በሱ ጉዳይ ላይ የተለያዩ ሰዎች አለ ለፊ ሸክ ሚንሁ እሱም በመስቀላቸው ላይ እሱም በመግደላቸው ላይ በጥርጣሬ ውስጥ ናቸው። ተግባባን? ለፊ ሸክ ሚንሁ በጥርጣሬ ውስጥ ናቸው። ما لهم به من علم እውቀትም የላቸውም ማለት ኢላ ኢትባዕ الظن ጥርጣሬን ከመከተል ውጭ አለ። በቃ ጥርጣሬን ብቻ ነው የሚከተሉት። እንዳውም ቀጠለና ወማ ቀተሉሁ የቂና በእርግጥም አልገደሉትም ማለት መክሊት ድምጽሽ ይረብሻል ሚታል ወማ ቀተሉሁ የቂና በእርግጥም አልገደሉትም። በቃ የለም ተገደለ የሚባል ነገር። ከዛ ምን አለ ታዲያ ካልገደሉ ካልሰቀሉት የታረጉት አላህ ምን አረገው ነው ቁም ነገሩ ሲባል በረፈዐሁ አላሁ ኢለይህ አላህ ወደ ራሱ አነሳው። ወካነ አላሁ ዐዚዘን ሐኪማ ሱብሃንአላህ አላህ አሸናፊ ጥበበኛ ነው አለ። ሱብሃንአላህ አላህ አሳልፎ አልሰጠውም። ለዛ ነው ባይብል ላይ የምትሄጂ ይጣጣር ነበር፣ ይለምን ነበር፣ ይጠይቅ ነበር። ይሄንን ነገሩን አልነሳውም ነው በቃ አላህ። ከናንተ መሃል ምግብን ለምኖ ድንጋይ የሚሰጠው አለ? አሳን ለምኖ ምንም እባብ የሚሰጠው አለ? የለም። ነቢያቶች ለምነው አያጡም። ሲጀመር አድነኝ ያለ አድኖታል አላህ። ይሄን ነው ቁርአን ላይ ነገረን። ስለዚህ ዒሳ አለይሂ ሰላም ብዙ ተአምራቶችን ሰርቷል። ለምሳሌ እንደ ወፍ ቅርጽ ፈጥሮ እንደ ወፍ ቅርጽ ጭቃ ለምሳሌ አሁን ይሄን የመሰለ ነገር ሰው ሊሰራ ይችላል አይደለም? የወፍ ቅርጽ ይሄ ይበልጣል ከወፍ ቅርጽ በነገራችን ላይ አሁን በዚህ ሰዓት ባለው ሁኔታ ማለት ነው። ይሄ ሊበልጥ ይችላል። ተመልከቱ፣ እነዚህ በጣም የሚገራርሙ ነገሮች ይሄንን መፍጠር ይችላል የሰው ልጅ መጀመሪያ። ከዛ ግን ይሄን መፍጠር አይደለም ቁም ነገር። ምን አደረገ? እፍ አለበት። ያው እኔም ለምሳሌ እፍ አልኩበት ችግር የለውም። ይሄም እፍ ማለት ቀላል ነው። ግን ፈየኩኑ ጠይራን ቢኢዝኒላህ አለ። በአላህም ፍቃድ ወፍ ይሆናል አለ። በቃ በማን ፍቃድ? በአላህ ፍቃድ። ያለ አላህ ፍቃድ የሚሆን ነገር የለም። ስለዚህ ዒሳ አለይሂ ሰላም ሙታንን በአላህ ፍቃድ አስነስቷል። ወፍን በአላህ ፍቃድ እፍ ሲልበት ወፍ ሆኗል በአላህ ፍቃድ። እንዲህ የመሳሰሉት ይሄንን ደግሞ ነቢያቶችም ያደርጉ ነበር። ብዙ ነቢያቶችም ተግባባን። ብዙ ነቢያቶች ይሄን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የጠፋ አይንን አብርተዋል። ጨረቃን ለሁለት ገምሰዋል። መርዝ በልተው አልጎዳቸውም ምናምን። አጠገባቸው ያለው ሞቶ እሳቸው አልሞቱም። ብዙ ተአምራቶች አሉ። ከእጃቸው ውሃ አውጥተዋል። ተግባባን። ይሄ ግን አምላክ ሌላ ጥያቄ አለ። እሺ ቀጥይ። አረዘምኩ። ሁሉም ነቢያቶች በእናንተ አስተምሮ ሁሉም ነቢያቶች ሚስት አላቸው፣ ልጅ አላቸው። ኢየሱስ ክርስቶስ ግን አልወለደም፣ ሚስትም የለውም። ታዲያ እንዴት ነው እሱ ነብይ ነው የምትሉት?
ኢብኑ ተይሚያ አልወለደም ሚስትም የለውም እሱ አምላክ ነው ለምን አይደለም ገባኝ ኢብኑ ተይሚያ የሚባል አንድ ዓሊም አለ ገባኝ ሞኖክሲዎች እንትን ውስጥ ያሉ ሞኖክሲዎች አያገቡም አልወለዱም ተግባባን አዎ ያህያም እንደዚሁ ያህያ ራሱ ቁርአን ላይ አላገባም አዎ ያህያም አላገባም ነብይ ነው አለማግባት መስፈርት አይደለም ተግባባን ለአምላክነት መስፈርት አይደለም አንድ ሞኖክሲ ስላላገባ ጳውሎስ ስላላገባ አምላክ ማለት አይደለም ተግባባን ጳውሎስ አግብቷል እንዴ እንደውም አይወድም የሚያገባ ሰው አይወድም ስለዚህ መስፈርት አይደለም እሺ መክሊት እሺ አሎ ተቋርጠ ነበር አለማግባት መስፈርት አይደለም ብዙ ያላገቡ ነቢያቶችም አንድ ነብይ ልስጥሽ ያህያ የሚባል ነብይ አለ ለምሳሌ ሱረቱል ኢምራን ላይ አላህ የተናገረለት ነብይ አለ ሱረቱል ኢምራን ላይ ምን አለ መሰለሽ قال ምን አለ መሰለሽ هنالك دعا زكريا ربه هنالك دعا زكريا ربه اني ارى بسم الله طفاኝ አንተ وسيدا وحسورا ونبيا من الصالحين አለ وسيدا وحسورا ጌታና ድንግል የሆነ ነብይን ማለት ነው አላህ ይሰጠው ልጅን ይሰጠው ይሄ ደግሞ ያህያ ይባላል ተግባባን ድንግል ያላገባ ነው ለሱ ማስረጃ አላችሁ አሁን ያህያ የምትለው ከኢየሱስ ክርስቶስ ውጪ የሆነ ነብይ ነው ግን እሱም አልወለደም አላገባም ምን ማስረጃ አላችሁ ቁርአን ድንግል ነው ያላገባ ነው አለ ታሳይን ትችላለህ አራሳይሻለሁ وإن الله ربي وربكم فاعبدوه هذا صراط مستقيم بسم الله እንደዛ ማከይደንማ فتقبلها ربها قال ربي أنا يكون لي قال ربي اجعل لي ذلك أنبأ ربنا اوكي ذلك ሳይሆን ከዛ በፊት ነው فنادته الملائكة يولش من على مسلش ተመልከች እዚህ ጋር አላህ በያህያ ከአላህ በሆነ ቃል እሺ የታለ ከአላህ በሆነ ቃል የሚያረጋግጥ ጌታም ድንግልም ከደጋጎችም ነብይ ሲሆን አለ ጌታም ድንግልም አየሽ መክሊት አያየው ራሻው ጌታም ተብሏል ድንግልም ተብሏል ጌታም የሆነ ድንግልም የተባለ ነው ከደጋጎች የሆነ ነብይ ነው እሺ እንዴት ያለሽ መክሊት ሌላ ጥያቄ ያለሽ አሁን የለኝም ግን ይመስለኛል እናንተ የምትሉት ኢየሱስና እኛ ጋር ያለው ኢየሱስ ጭራሽ የማይገናኙ ናቸው ኢየሱስ ክርስቶስ ምክንያቱም አንድ አወላለዱን ራሱ ስታይ እኮ በእናንተ አስተምሮ ኢየሱስ ክርስቶስ የተወለደው በቴምር ዛፍ ስር ነው በእኛ ደግሞ የተወለደው በቤተልሔም ነው አይደል ለምሳሌ መክሊት እኔና አንቺ ጀማል ይታይሻል እዚህ ጋር ያለው ጀማል ይታይሻል እኔና አንቺ ስለ ጀማል የሆነ ደብዳቤ እንጻፍ ታሪኩን እንጻፍ ተባባለንና እኔ እየጻፍኩኝ ምን አልኩኝ መሰለሽ ጀማል እኮ ፕሮፋይሉ ሰማያዊ ነው ከዛ የቁርአን ፎቶ አለበት ታርጎ አልተቀመጠም ነበር ብዬ ጻፍኩኝ አንቺ ደግሞ መክሊት ምን ብለሽ ጻፍሽ ጀማል አረንጓዴ ፕሮፋይል ያለው ነው ከዛ ጀማል የሚል ጽሁፍ አለበት ሚውት ግን አርጎ ነበር ያለሽ ወይ ደግሞ ተይው አንቺ በስነ ስርዓት ተናገርሽ አንቺ ሰማያዊ ነው ብርሃን ያለበት የቁርአን ምልክት ጀማል የሚል ጽሁፍ ከዛ ሚውትም አርጎ ነበር ያለሽ አና ጀማል ሁለት ሰው ነው ማለት ነው ወይስ እኔና አንቺ የተሳሳተ ከሁለት አንዳችን የሆነ አንድ ስህተት ሰርተናል እሱን ነው ብሎ ከሁለት አንዳችን ጋር ስህተት አለ ያስተምሩ ስህተት አለ እንጂ እሱ አሁን ከድንግል በድንግልና መወለዱ ሁን በሚል ቃሉ መወለዱ አስተምሮ ላይ አንድ ሆኖ ሳለ ግን የተወለደበት ቦታና እናንተ የምታስተምሩበትና እኛ ጋር የምንማርበት መንገድ አንድ አይደለም ኢየሱስ ክርስቶስ አምላክ ነው አምላክ ነው የቱ ጋር እስቲ ስጭኝ የቱ ጋር ነው አምላክ ነው የሚለው ጭራሽ ጉዱን አመጣሽ አሁን ገና አይደለም አሁን እናንተ ኢየሱስ ክርስቶስን ነብይ ነው የምትሉት አይደለ እኮ እሱ ሰው ነው በቃሉ ነው የሚለው እዛ ጋር አምላክ ነው የሚለው ቃል ነው
እንጂ ባይብል ላይ አምላክ ነው አይደል? ከይቅርታ ጋር ማለት ነው። ኢየሱስ አምላክ ነው የሚልበት አንድ ጥቅስ የለም። እሺ አሁን የተሳሳተው የእናንተ ቁርአን ወይ የኛ መጽሐፍ ቅዱስ ለመሆኑ ምንድነው ማረጋገጫችን? አሁን አንተ እንዳልከው ቆይ አንዴ አሁን አንተና እኔ ለምሳሌ የጀማልን ፕሮፋይል ባልከው ማለት ነው። አንተም የራስን አመለካከት ተናገርክ፣ አንተ ያየህበትን እኔም ደግሞ ያየሁበትን ተናገርኩኝ። ሁለታችን ልክ የሁለታችን እይታ ልክ ለመሆኑ ምንድነው ማረጋገጫው? የትኛው ነው እውነታው የሚለው? ትክክለኛ ጥያቄ ነው የጠየቅሽው። የትኛው ነው እውነተኛ ለሚለው መጀመሪያ ምን እናደርጋለን መሰለሽ? የአምላክ ቃል ይጋጫል እርስ በርሱ? በጭራሽ አይጋጭም። እንዴት የአምላክ ቃል ሊጋጭ ይችላል? እሺ ጥሩ፣ እንደዛ ከሆነ እንመርምረዋ። እኔ አሁን አላህ ቁርአን ላይ ያለኝን እነግርሻለሁ። አላህ በሱረቱ ኒሳ አንድ ጊዜ ልንገርሽ። እሺ ራሱ ቃል የገባው ነገር አለ ቁርአን ላይ። መጀመሪያ ቁርአኑን ላሳይሽ። ምዕራፍ 4 ቁጥር 82 ላይ መሰለኝ ካልተሳሳትኩ። ይሄው ምን አለ ተመልከች። እሺ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኑሮ ይሄ ቁርአን ማለት ነው በእርሱ ውስጥ ብዙ መለያየትን ባገኙ ነበር አለ። አየሽ፣ ብዙ መለያየትን ባገኙ